ወንዶች በፍጹም መጠየቅ የማይፈልጉት ጥያቄዎች። አሁን እነዚህ ነገሮች ወንዶች መጠየቅም ሆነ መመለስ አይፈልጉም። እነዚህን ወንድ ልጅ እንዲናደድብሽ ካንቺም እንዲርቅና እንዲሸሽ የሚያደርጉትን 6 ጥያቄዎች ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ይሄን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም እንዴት ናችሁልኝ? ናፊዳር ነኝ። እንደምታውቁት ይህ ናፊዳርቱ ሁለተኛ የዩቲዩብ ቻናሌ ነው። በዚህ ቻናል ደግሞ እኛ ሴቶች እንዴት አድርገን ከወንዶች ጋር ጤናማ የሆነ ጥሩ የሆነ ሪሌሽንሺፕ የፍቅር ግንኙነት መመስረት ከዛም ደግሞ ወደ ትዳር ማሳደግ እንደምንችል በግልጽ በዝርዝር የምናወራበት ቤት ነው። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ እና ደግሞ ቪዲዮ ለሌሎች ለብዙ እህቶቻችን እንዲደርስ ላይክ አድርጉት። እኛ ሴቶችም ያው መጠየቅ የማንፈልጋቸው ጥያቄዎች አሉ አይደለ? አይጠፉም። ልክ እንደዛ ሁሉ ወንዶችም ምቾት የማይሰጣቸው የሚያናድዳቸው፣ የሚረብሻቸው በተለይም ደግሞ ከሴት ልጅ ሲመጣ የሚያናድዳቸው በቃ እንዲርቁን እንዲሸሹ የሚያደርጓቸው ጥያቄዎች አሉ። 6ቱን መርጬላችኋለሁ። የመጀመሪያው ነገር እርግጠኛ ነህ ታደርገዋለህ፣ ትችለዋለህ የሚሉ ጥያቄዎች ማለት ነው። እነዚህ ጥያቄዎች ምን አይነት ነገር አላቸው? ምን አይነት መልእክት አላቸው? የመጠራጠር መልእክት አላቸው። በሱ ላይ ያለሽ ነገር ጥርጣሬ የተሞላ እንደሆነ እሱ ማድረግ እንደማይችል እንደምታስቢ ያሳዩታል። ወንድ ልጅ ታውቃላችሁ፣ በክብሩ ጉዳይ ይሄ በመቻል የሆነ ነገር በማድረግ ጉዳይ ላይ እንትን መባል አይፈልግም። ኩዌስችን መደረግ አይፈልግም፣ መጠየቅ አይፈልግም። ታደርገዋለህ ግን እርግጠኛ ነህ እንደዚህ በቃ አይደለ? እንደዚህ ችሎታውን አቅሙን የሚፈታተኑ አይነት ጥያቄዎችን መጠየቅን አይፈልግም። ምክንያቱም አንቺ ጋር ያለው ስሜት ለሱ በጣም የወረደ እንደሆነ እንዲያስብ ያደርገዋል እና ከአንቺም እንዲሸሽ እንዲርቅ ያደርገዋል። በተቻለሽ መጠን ይሄ አቅሙን የመጠራጠር ነገሮችን ባታንጸባርቂ ባትጠይቂው፣ ይልቁኑ ይሄ ነገር እንዴት ነው፣ እንዴት አሰብክ፣ ምን ልታደርግ ነው፣ እንዴት ነው የሚሆነው አይነት አለ አይደለ? ሰፖርቲቭ የመሆን ነገሮችን ማንጸባረቅ አሪፍ ነው። ይሄ ደግሞ በጣም ያግዛል። ከጎኑ ስትሆኝ ስታግዙ ስታበረታችሁ ይጠቅመዋል። ከዛ በተቃራኒ ግን ትችላለህ፣ ታደርገዋለህ የሚሉ በቃ ጥሩ እንዳይሰማው የሚያደርጉ ጥያቄዎች ናቸውና እነዚህ ነገሮች ፕሊስ አትጠይቂው። የምትወጂው ከሆነ ጥሩ ነገር እንዲኖርሽ የምትፈልጊ ከሆነ እንዳይርቅሽም እንዳይሸሽም የምትፈልጊ ከሆነ ማለት ነው። ሁለተኛ ልክ እንደነገሌ ለምን እንደዚህ አታደርግም? እገሌን አታዩም እንዴ? እንደዚህ ሆኖ እንደዚህ ገዛ እንደዚህ ሆነ አለ አይደለ? ከሌላ ሰው ጋር ኮምፔር የማድረግ ጥያቄዎች ይሄ ኮምፓሪዥን ወይም ደግሞ ማወዳደር ለእኛ ለሴቶችም ኮምፈርተብል የሚያደርገን ነገር አይደለም። እውነት ለመናገር አይደለ? ወንድ ልጅ መጥቶ ዛሬ እገሌትን አታያትም እሷ እኮ እንደዚህ ያደርግሽ ለምን እንደሱ አትሆኝም ቢልሽ አንቺ ራሱ በጣም ይደብርሻል። ግን በቃ ያው ባለማወቅ ወይ ልብ ባለማለት እንጠቀማለን። እገሌ እኮ እንደዚህ ገዛ፣ አንተ እንደዚህ ለምን አታደርግም? ከአንተ ጋር አብሮ የነበረ ሰው እንደዚህ ሆነ፣ እንደዚህ ያገኘ፣ አንተ ለምን እንደዚህ አትሞክርም? የሚሉ ነገሮችን እናነሳለን። እውነት ለመናገር ሀሳቦችን መለዋወጥ ክፋት የለውም። እንደዚህ ነገር ብታረግ፣ እንደዚህ ብትሞክር፣ እንደዚህ ቢሆን የሚሉ ሀሳቦችን መስጠት ምንም ክፋት የለውም። ግን ስፔሲፊክ አድርገን ከሆነ ሰው ጋር ማወዳደር ውስጥ ከገባን ጥሩ አይመጣም። ጥሩ እንዳይሰማውም ታደርጊዋለሽ። በቃ ለምሳሌ ከበፊት ፍቅረኛሽ ጋር እኮ ልታወዳድሪው ትችያለሽ። እገሌ እኮ እንደዚህ ያደርግልኝ ነበር በፊት ላይ አብረን ስንሆን እንደዚህ፣ አንተ ግን ለምን እንደዚህ አታደርግም ልትይው ትችያለሽ እኮ። ጥሩ አይደለም፣ ትክክል አይደለም። በቃ እሷ ከበፊት ፍቅረኛዋ ጋር በነበረች ጊዜ እንደምትደሰተው እኔ ደስታ ልሰጣት አልቻልኩም ብሎ እንዲያስብ ታደርጊዋለሽ። ስለዚህ በተቻለ መጠን ሁልጊዜ የሚሆነውን እንዲሆን የምትፈልጊው ነገር ካለ ሀሳቡን ብቻ ያዥ። በቃ እንደዚህ ብታደርግ እኮ ደስ ይለኛል፣ እንደዚህ ቢሆን እኮ ፈልጋለሁ ምናምን አይነት ሀሳቦችን እንጂ ከሰው ጋር አታወዳድሪው። ከሰው ጋር አወዳድረሽ ለምን እንደገሌ አትሆንም አትበዩ። በጣም ነው የሚያናድደው። በቃ ባይነግርሽም እንዲሸሽሽ ታደርገዋለሽ ማለት ነው። እንደዚህ ኮምፓሪዥን በበዛ ቁጥር በቃ እሷ ገሌ ነው እንጂ የምፈልገው እኔን አትፈልግም፣ በቃ እሷ እንደምትፈልገው ልሆንላት አልቻልኩም ሰው እያለ እንዲሸሽሽ ታደርገዋለሽ። ብቃቱ ላይ እንዲጠራጠር፣ ከአንቺ ጋር በሚያሳልፈው ጊዜ ደስታን እንዳልሰጠሽ፣ አብራችሁ በምትሆኑበት ጊዜ በቃ አለ አይደለ ፊት እንዳላረገ፣ ከአንቺ ጋር ፊት እንዳላረገ እንዲሰማው ታደርጊዋለሽ። ስለዚህ እነዚህ ነገሮች አትጠቀሚ። ሶስተኛ ለምን አንጋባም? ይህን ጥያቄ ወንዶች ይፈሩታል አይደለ? ሴቶች ውስጥ ደግሞ መጠየቅ አይገባንም ማለት ያው እንደ ሪሌሽንሺፑ ቆይታ መጋባት የሚያስፈልግበት ደረጃ ላይ እኮ ልንደርስ እንችላለን አይደለ? በዛ ጊዜ መጠየቅ የለበትም። እኔ ፕሪፈር የማደርገው ይሄ ነገር ከወንዶች ሲመጣ አሪፍ ነው ብዬ አስባለሁ። ዝግጁነቱ፣ ጊዜው፣ ብዙ ነገሮቹን ወንዶች ፎርዋርድ ቢያደርጉ ታስባለሁ። ወይም ደግሞ ካልሆነ የሁለታችሁም በቃ ተመሳሳይ ጊዜ ላይ ያለ አይደለ? በቃ ሁለታችሁም በዚህ ጊዜ ብላችሁ የምትናበቡበት ቢሆን የተሻለ ነው ብዬ አስባለሁ። ከዛ በተቃራኒ ግን ለምን አንጋባም፣ ለምን እንደዚህ አንሆንም፣ እንደዚህ እንሆን የሚለው ጥያቄ በጣም ከአንቺ በኩል ከአንቺ ሳይድ ሲመጣ
በጣም ጭንቀትን የሚፈጥርና ከአንቺም እንዲሸሽ የሚያደርገው ነው። በጣም ብዙ ወንዶች በቃ በእንደዚህ አይነት ስሜት ውስጥ ነው የሚገኙት ማለት ነው። ከዛ ይልቅ ግን እንዲያገባሽ የሚያደርጉ ነገሮችን ከዚህ በፊት ካላያችሁት ቪዲዮ ሰርቼ የላችኋለሁ እና ወንድ ልጅ አግቢኝ እንዲልሽ የምታደርግባቸውን መንገዶች ማድረግ ነው እንጂ እንደዚህ አይነት ነገሮችን በተደጋጋሚ መጠየቅ መጨቅጨቅ ይሆናል እና በቃ ኮምፈርታብል እንዳይሆን እንዲናደድ ከአንቺ እንዲሸሽ ታደርጊዋለሽ። ከዛ ይልቅ ግን እሱ ራሱ አግቢኝ እንዲልሽ የምታደርጊበትን መንገድ ማድረግና በዛ መልኩ መሞከር ነው እንጂ በተደጋጋሚ አግባኝ እንጋባ፣ መቼ ነው የምንጋባው ምናምን የሚሉ ነገሮችን አትጠቀሚ። ትክክል አይደለም። የሚያመጣልሽም ነገር ደግሞ ዳት ማች የለም ማለት ነው። ስለዚህ በተቻለሽ መጠን እሱ ራሱ አግቢኝ እንዲልሽ ጥያቄው ሚውቹዋል እንዲሆን ራሱ ወደዛ ፍላጎት እንዲመጣ ማድረግ ነው እንጂ መጨቅጨቅና ደጋግሞ ጥያቄ ማንሳት አያስፈልግም። አራተኛ መች ነው የምትለወጠው? መች ነው ደህና ስራ የሚኖርህ አይነት ጥያቄዎች ማለት ነው። እውነት ለመናገር የተለየ ባህሪ ያለበት ወንድ ወይም ደግሞ ሱስ ውስጥ ያለ ሰው ካልሆነ በስተቀር ወንድ ልጅ ሁል ጊዜ በየትኛውም ሰዓት፣ በየትኛውም ቦታ፣ በየትኛውም ጊዜ የሚያስበው ነገር ስለ ስራ ነው። በቃ ስለ ስራ፣ ስለ ለውጥ፣ ራሱን ስለማሻሻል ነው የሚያስበው። ወይ ትምህርት ይማራል፣ ወይ ራሱን ለማሳደግ ይሞክራል፣ ወይ ይሰማል፣ ወይ ይጠይቃል ምናምን። እንዳልኳችሁ የተለየ ባህሪ ወይም ደግሞ ሱስ ውስጥ ያለ ሰው ካልሆነ ማለት ነው። ሱስ ውስጥ ያለ ሰው የሚያስበው ስለ ሱሱ ነው፣ ሲነጋም ሲመሽም ማለት ነው። ከዛ ውጭ የሆነ በኖርማል አይምሮ ያለ ሰው ወንድ ልጅ የሚያሳስበው ነገር ያ ነው። ስራና ስራ፣ ገንዘብና ገንዘብ፣ እንዴት አድርጌ ራሴን ልለውጥ የሚባሉ ነገሮች ላያሳስቡት አይችሉም። እና እንደዚህ እያደረገ እየለፋ እየጣረ እየሞከረ ያለን ሰው መች ነው የምትለወጠው? መች ነው ደህና ስራ የሚኖረው? መች ነው እንደዚህ ቦታ የምትገኘው? የሚባሉ ጥያቄዎች እውነቴን ነው የምልሽ ዳግመኛ አይንሽን ማየት እንዳይፈልግ የሚያደርገው። ተረድታችሁኛል? በተለየ ሁኔታ እየጣረ እየሞከረ ያለ ሰውን ከጎን ሆኖ ማበረታታት ነው እንጂ መች ነው እንደዚህ የምትሆን ምናምን አይባልም። እየሞከረ ነው፣ እየለፋ ነው በምታዩ ደረጃ ማለት ነው። እንደዚህ አይነት ኮንቨርሴሽኖች ጥሩ አይደሉም፣ ትክክልም አይደሉም። ተረድታችሁኛል? ማንም ኦቨርናይት የሆነ ቦታ ላይ የተገኘ ሰው የለም እኮ አይደል? ሂደት ነው፣ ፕሮሰስ ነው። በዛ ሂደት በዛ ፕሮሰስ አንቺም የሆነ ፓርቲሲፔሽን ወይም ደግሞ ተሳትፎ ለማድረግ መሞከር ነው እንጂ መች ነው እንደዚህ መች ነው ምናምን የሚሉ ንቀትም ይመስላል። እና ጥሩ ጥያቄዎች አይደሉም። እነዚህን ጥያቄዎች አትጠቀሚ፣ ይልቁኑ ሰፖርት አድርጊው። ከጎን ሆነች በሚያደርገው አበረታችሁ። እንዳልኳችሁ የተለየ ባህሪ ያለበት ይኖራል፣ ሱስ ውስጥም ያለ ሰው ይኖራል። እንደዚህ አይነት ሰውን እንግዲህ መች ነው የምትለወጠው፣ መች ነው ደህና ስራ የሚኖርክ ብሎ መጠየቅ ሊኖርብሽ ይችላል። ግን እንዳልኩት ኖርማል የሆነ እየሞከረ እየጣረ ያለን ወንድ እንደዚህ ማለት እንዲበሳጭና ከአንቺ እንዲሸሽ ያደርገዋል ማለት ነው። አምስተኛ ላይ ደርሰናል። ከእኔና ከቀድሞ ፍቅረኛ የሚል ውድድር ማለት ነው። ማንን ታስበልጣለህ ሊሆን ይችላል። ማን እዚህ ላይ ጎበዝ ነበር ሊሆን ይችላል። ማን የበለጠ ቆንጆ ነው ሊሆን ይችላል። በቃ አለ አይደለም እንደዚህ አይነት ኮምፓሪዥኖችን ወይም የሆነ ሳምበዲ ጠርተሽም ሊሆን ይችላል። ከኔና ከሷ ማን እንደዚህ ከኔና ከሷ ኖ ዌይ። እንደዚህ አይነት ጥያቄና መልስ ሲጀመር አያስፈልግም። በጣም ነው የሚያስጠላው። በጣም ነው የሚደብረው። አንደኛ የቀድሞ ነገር አልፏል፣ ፓስት ነው። ሁለተኛ ነገር ደግሞ አሁን ላይ ያለ ሰው ቢሆን አሁን ላይ እያየሽ ያለው ሰው ቢሆን ኮምፓሪዥን ውስጥ መክተት ማስጨነቅ አስፈላጊ አይደለም። በቃ እኛ ሴቶች ሆነ አንዳንድ ጊዜ እናስጨንቃለን። ከኔና ከእንትና ምረጥ፣ ከኔና ከእንትና ማን ነው ጎበዝ፣ ከኔና ከእንትና ማን ነው ቆንጆ፣ በቃ ጭንቅ እናደርጋለን። በቃ ዝም ብሎ አንቺ ሊልሽ ይችላል እኮ ግን ጥሩ አይደለም ሲጀመር። በቃ ራስሽን ለምን ታወዳደረሽ? ለምን እንደዚህ አይነት ጭንቀት ውስጥ እሱን ትከችዋለሽ? ትክክል አይደለም። ሁልጊዜ በራስሽ ዩኒክ ሆነሽ ለየት ያልሽ ሴት ሆነሽ ሁልጊዜ ለእሱ አንደኛ ለመሆን ሞክር እንጂ በእሱ ቬሪፋይ መደረግ ማለት አፕሩቫል መደረግን አትጠብቂ። በቃ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ እንዲልሽ ጥያቄዎችን እያመጣሽ ከኔና ከእንትና እኔ እበልጣለሁ ከኔና ከእንትና እያልሽ አዋዋ አይነት መልሶችን በመጠበቅ ራስሽን የምታስደስቺ ሴት አትሁኝ። ይሄ መውረድም ጭምር ነው። ሚዛንሽን ከሌላች ጋር ወዳድረሽ እሱ አንደኛ ስላረገሽ አይደለም። በተቻለሽ መጠን ዩኒክ ለመሆን ሁላችንም ዩኒክ ስለሆንን ሰዎች ያንን አንደርስታንድ አድርገሽ ከኮምፓሪዥን ውጪ እሱንም እንደዚህ አይነት ጥያቄ አትጠይቂው። ዛሬ እንግዲህ ቆጣ ብያለሁ መሰለኛ፣ ይቅር በሉኝ እንደዛ ከሆነ። በመጨረሻ ደረጃ 6ኛ ላይ ማለት ነው ያስቀመጥኩላችሁ ምንድነው ችግርክ፣ ምን ሆነሃል ምናምን አይነት ጥያቄዎች ማለት ነው። እርግጥ ነው ሰዎች እንግዲህ ብዙ ነገር ያስከፋናል፣ ብዙ ነገር ያስደብረናል። ወንድ ልጅም አብሮሽ ያለውም ወንድ የሆነ ያስከፋው ነገር ኖሮ ወይ ደብሮት ባየሽ ሰዓት ምንድነው ችግር አለብህ እንዴ ምንድነው ምናምን ከማለት ይልቅ በተቻለሽ መጠን ምንድነው የደበረ ነገር አለ እንዴ፣ ምን ላድርግልህ፣ ልታወራኝ የምፈልገው ነገር ካለ አለሁ ምንድነው ምናምን ማለት ትቻለሽ። በቃ ወንድ ልጅ ብዙ ጊዜ
የሚያሳስበው ነገር አለ። በቃ የሆነ ችግር ካየ ለመፍታት ይፈልጋል፣ የሆነ ነገር ለውጥ ማምጣት ይፈልጋል፣ በስራ የሆነ ቦታ ላይ መገኘት ይፈልጋል። በቃ እነዚህ ነገሮች ደግሞ እንዲያስብ ያረጉታል አይደለ? ላይክ የሆነ መጨናነቅ ውስጥም ሊገባ ይችላል አንዳንድ ጊዜ። በዚህ ጊዜ ላይ ደግሞ መተሽ ችግር አለ እንዴ ምናምን ብትይ እውነት ለመናገር ምንም ላይልሽ ይችላል። አዎ አለ ብሎ ላይነግርሽ ይችላል። ምክንያቱም እንደዚህ የመናገር ነገሩ ስለሌለ ማለት ነው ወንዶች ጋር። አዲሽናል ነገር ጥሩ ያልሆነ ስሜት ስለምትጨምሪበት የደበረ ነገር ካለ አለሁ ንገረኝ እሺ ምናምን ማለቱ የተሻለ ነው። ችግር አለ እንዴ ችግር አለ ምን ሆነክ ነው ምናምን አይነት ነገሮችን መናገር ትንሽ ነገሮችን ያወሳስባል። እነዚህን ነገሮች አትጠቀሚ። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ወንዶች መጠየቅ የማይፈልጉትን ጥያቄዎች ሰብሰብ አድርጌ ወደ 6 የሚጠጉ ነገሮችን ነገርኳችሁ። በየትኞቹ ትስማማላችሁ? እስኪ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ዋው ናፊ እናመሰግናለን እያላችሁ ላይክ ሳታደርጉ ልትወጡ ነበር፣ ተይዛችኋል። ሁላችሁም ቪዲዮን ላይክ አድርጉት። በነገራችን ላይ ሁሌ ላይክ አድርጉ የምላችሁ ዩቲዩብ አልጎሪዝም ላይክ በተደረገ ቁጥር ለሌሎች ብዙ ሰዎች ሪኮመንድ ስለሚያደርገው ነው። የኔን ቪዲዮ ስታዩ ሁሌ ላይክ አድርጋችሁ ጀምሩት። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ አድርጋችሁ ይሄን ቆንጆ ውብ ቤተሰብ ካልተቀላቀላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ብዙ ታተርፋላችሁ። አመሰግናለሁ። ሁላችሁንም ውድድ አደርጋችኋለሁ። ቻው